የተወደዳችሁና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ይብዛ እያልን በየትኛውም የዓለም ዳርቻ የምትኖሩ ርቀት ጊዜና ቦታ ሳይገድበን ዘመኑ ባፈራው ቴክኖሎጂ በመታገዝ ማለትም በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ሌሎች የሶሻል ሚዲያ አማራጮችን በመጠቀም ትምህርት በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉና ህፃናት ልጆቻችሁን ማስተማር የምትፈልጉ ወላጆች ከታች ባስቀመጥነው ስልክ በመደወል መማርና መከታተል ትችላላችሁ። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛያል። እንደተለመደው ዝግጅታችን ወደ እናንተ ማድረሳችን ቀጥሏል። በዛሬ ዝግጅታችን ደግሞ ወደ እናንተ ልናደርስ ያዘጋጀነው ዝግጅት አማርኛ ቃላት ምስረታ በሚል የተለያዩ ቃላትን በመመስረት እንዴት ማንበብና መጻፍ እንደምንችል ሊያሳይ የሚችል ቪዲዮ ነው ማለት ነው። ስለዚህ ከወዲሁ ቪዲዮውን ማየት ስትጀምሩ ላይክ፣ ሼር፣ ሳብስክራይብ ማድረግ አይዘነጋም። በቀጥታ ወደ ዝግጅቱ ሳልፍ ይሄ የምታዩት ፊደሎቹ እያንዳንዳቸው ከነዝርያቸው ተቀምጠዋል። እያንዳንዱን ፊደል ወይም ሆሄ መነሻ በማድረግ ደግሞ ቃላት እንመሰርታለን ማለት ነው። ስለዚህ መጀመሪያ ሆሄውን እንቆጥረዋለን ወደ ታች ማለት ነው። ከአንደኛው ወደ ሰባተኛው ማለት ነው። ከዚያ ቃላቱን እናያለን። እሺ ስንቆጥረው ቃ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። እሺ እያንዳንዱን ሆሄ መነሻ በማድረግ ቃል ስንመሰርት ደግሞ ይህን መጀመሪያ ነጣጥዬ እጠራዋለሁ፣ ከዚያ አጋጥሜ ያነባዋለሁ ማለት ነው። ቀ፣ በ፣ ሮ በአንድ ላይ ቀበሮ። እደግመዋለሁ፣ ቀበሮ። እሺ ይችኛዋ ደግሞ ሁለተኛዋ ቁ ማለት ነው። ቁ፣ ጥ፣ ር በአንድ ላይ ቁጥር። እደግመዋለሁ፣ ቁጥር። እሺ ቀጥሎ ያለው እቺ ቂ፣ ቂ። እሺ ቂ፣ ጣ በአንድ ላይ ቂጣ። እደግመዋለሁ፣ ቂጣ። እሺ ቀጥሎ ያለው ይሄኛው ደግሞ ቃ፣ ሪ፣ ያ በአንድ ላይ ቃሪያ። እደግመዋለሁ፣ ቃሪያ። እሺ ቀጥሎ ያለው ይሄኛው ደግሞ አምስተኛው ቄ፣ ስ በአንድ ላይ ቄስ። እደግመዋለሁ፣ ቄስ። እሺ ይሄኛው ደግሞ ስድስተኛው ማለት ነው። ቅ፣ ር፣ ብ በአንድ ላይ ቅርብ። እደግመዋለሁ፣ ቅርብ። እሺ ይሄኛው ደግሞ ሰባተኛው ማለት ነው። ቆ፣ ቆ፣ ሻ፣ ሻ በአንድ ላይ ቆሻሻ። እደግመዋለሁ፣ ቆሻሻ። እሺ ይሄኛው ደግሞ በ ማለት ነው። የበዝርያ ከአንደኛው እስከ ሰባተኛው ተቀምጧል። ከዚያ በእያንዳንዱ ሆሄ መነሻ በማድረግ ቃላትን እንመሰርታለን ማለት። ስለዚህ መጀመሪያ ሆሄውን እንቆጥረዋለን። ስንቆጥረው በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። እሺ መነሻ በማድረግ እያንዳንዱ ሆሄ ቃል ስንመሰርት በን መነሻ አድርገን ስንሰራ ማለት ነው። በላ በአንድ ላይ በላ። እደግመዋለሁ፣ በላ። እሺ ሁለተኛው ይሄ ደግሞ ቡ ማለት ነው። ነጣጥዬ ስጠራው ይሄን ቃሉን ቡ፣ ች፣ ላ በአንድ ላይ ቡችላ። እደግመዋለሁ፣ ቡችላ። እሺ ይሄኛው ደግሞ ሶስተኛው ፊደል ቢ ማለት ነው። ይሄን ቃል ነጣጥለን ስንጠራው ቢ፣ ላ፣
ዋ በአንድ ላይ ቢላዋ። እደግመዋለሁ ቢላዋ። እሺ ይሄኛው ደግሞ አራተኛው ሆሄ ማለት ነው። ባ ባ ት ሪ በአንድ ላይ ባትሪ። እደግመዋለሁ ባትሪ። እሺ ይሄኛው ደግሞ አምስተኛው ቤ ቤ ት በአንድ ላይ ቤት። እደግመዋለሁ ቤት። እሺ ይሄኛው ደግሞ ስድስተኛው ማለት ነው። ብ ብ ር ሃ ን በአንድ ላይ ብርሃን። እደግመዋለሁ ብርሃን። እሺ ቀጥሎ ያለው ይሄኛው ደግሞ ቦ ር ሳ በአንድ ላይ ቦርሳ። እደግመዋለሁ ቦርሳ። እነዚህ ደግሞ ይቺ ተናት። ተ ከአንደኛው እስከ 7 ወይም ደግሞ ከመጀመሪያው እስከ መጨረሻው ሆሄያቷ ተጽፋለች ከላይ ወደ ታች። እሱን እንቆጥራለን። መጀመሪያ ተ ቱ ቲ ታ ቴ ት ቶ። እያንዳንዱ ሆሄ መነሻ በማድረግ ቃል ስንመሰርት እሺ ታን መነሻ በማድረግ ለምሳሌ ይሄን እያንዳንዱ ሆሄ መጀመሪያ ነጣጥዬ እጠራዋለሁ፣ ከዛ አጋጥሚ ያነባዋለሁ ማለት ነው። ነጣጥዬ ስጠራው ተ ማ ሪ በአንድ ላይ ተማሪ። እደግመዋለሁ ተማሪ። ይህችኛዋ ደግሞ ሁለተኛዋ ቱ ታ በአንድ ላይ ቱታ። እደግመዋለሁ ቱታ። እሺ ይቺ ደግሞ ሶስተኛዋ ቲ ሸ ር ት በአንድ ላይ ቲሸርት። እደግመዋለሁ ቲሸርት። እሺ ይቺ ደግሞ አራተኛዋ ማለት ነው። ታ ደ ሰ በአንድ ላይ ታደሰ። እደግመዋለሁ ታደሰ። እሺ ይቺ ደግሞ አምስተኛዋ ናት። አምስተኛዋ ቴ ሌ ቪ ዥ ን በአንድ ላይ ቴሌቪዥን። እደግመዋለሁ ቴሌቪዥን። እሺ ይችኛዋ ደግሞ ስድስተኛዋ ማለት ነው። ት ም ህ ር ት በአንድ ላይ ትምህርት። እደግመዋለሁ ትምህርት። እሺ ይቺ ደግሞ ሰባተኛዋ ቶ ማለት ነው። ቶ ር ሽ ን በአንድ ላይ ቶርሽን። እደግመዋለሁ ቶርሽን። እሺ ከዚህኛው ስንመጣ ደግሞ ነ ነ ነ። እሺ መጀመሪያ እያንዳንዱን ሆሄ ከአንደኛው እስከ 7ኛው እንቆጥራለን። ከዚያ በእያንዳንዱ ሆሄ ቃል እንመሰርታለን ማለት ነው። ስንቆጥረው መጀመሪያ ሆሄውን ነ ኑ ኒ ና ኔ ን ኖ። እሺ ቃል እየመሰረትን ስናይ ደግሞ በዚህ በአንደኛው ሆሄ ነ ገ ረ በአንድ ላይ ነገረ። እደግመዋለሁ ነገረ። እሺ ይቺ ደግሞ ሁለተኛዋ ኑ ግ በአንድ ላይ ኑግ። እደግመዋለሁ ኑግ። እሺ ይችኛዋ ደግሞ ኒ ኒ ወ ር ክ
በአንድ ላይ ኒውዮርክ። እደግመዋለሁ ኒውዮርክ። እሺ ቀጥሎ ያለው ይችኛዋ ና አራተኛዋ ማለት ነው። ና ት ና ኤ ል በአንድ ላይ ናትናኤል። እደግመዋለሁ ናትናኤል። እሺ ቀጥሎ ያለው ይችኛዋ ደግሞ ኔ ወይም ደግሞ አምስተኛዋ ማለት ነው። ኔ ት ወ ር ክ በአንድ ላይ ኔትወርክ። እደግመዋለሁ ኔትወርክ። እሺ ቀጥሎ ያለኛው ደግሞ ስድስተኛው ማለት ነው። ን ብ ረ ት በአንድ ላይ ንብረት። እደግመዋለሁ ንብረት። ሰባተኛው ማለት ደግሞ ኖ ህ በአንድ ላይ ኖህ። እደግመዋለሁ ኖህ። ይህን ቪዲዮ ከመጀመሪያው እስከ መጨረሻው በትክክል ብታዩትና ብታዳምጡት እያንዳንዱን ሆሄ ድምፁን፣ ቅርጹን በትክክል መለየት ትችላላችሁ ማለት ነው። የድምፁን ቅርጹን፣ ድምፁን፣ የሆሄውን ለያችሁ ማለት ደግሞ እያንዳንዱን ቃል በቀላሉ ማንበብና መጻፍ ትችላላችሁ ማለት። ስለዚህ ቪዲዮውን ከመጀመሪያው እስከ መጨረሻው በትክክል ብታዩትና ብታዳምጡት ትማሩበታላችሁ፣ ታተርፉበታላችሁ። በሌላ ዝግጅት እስከምገናኝ ድረስ ቸርን ሰንብት። መልካም ጊዜ